ሕፃን ምን ይሆን? ወንጌላዊ ሉቃስ በወንጌል መንግሥት እንደጻፈው በሉቃስ ወንጌል ምዕራፍ 1 ቁጥር 66 ላይ ባለው ቃል የምንነጋገር መጥምቀ መለኮት ቅዱስ ጌታን ያጠመቀው ቅዱስ ዮሐንስ ልብለ ቃል ኢሳይያስ ምዕራፍ 40 ላይ ስለ ዮሐንስ እንዲህ አለ። ኢሳይያስ ስለ ዮሐንስ ስለ መጥምቀ መለኮት ጌታን ስላጠመቀው እናንተ ቅኑ ለእንተ ታቢ ጸጋ መድኃኒተ ነፍስ ወሥጋ ለምትበልጠው ጸጋ ቅኑ። በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 30 ወይም ቁጥር መጨረሻ ላይ ለምትበልጠው ጸጋ ቅኑ። ሁልጊዜ ዳቦና ሻይ እንዳለ፣ ሁልጊዜ ቡናና ወተት፣ ወተትና ቡና እንዳለ፣ ወተት እንዳለ መቼ ይሆን ልባችን የሚሰበሰብ? መቼ ይሆን ወደ ሕያው አምላክ የምንመለስ? መቼ ይሆን የዘላለም ቤታችን የምናስብ? መቼ ይሆን የዘላለም ሀገራችን በሰማይ ነውና የሰማዩን ሀገራችን የምናስብ መቼ ይሆን? ትውልድ ሆይ እናስተውል። ትንቢተ ኤርምያስ ምዕራፍ 2 ቁጥር 31 ላይ ትውልድ ሆይ እናስተውል ይላልና ቃሉ ጋር ናቸው ወገኖች። የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆው ሁሉ ከፍ ይላል፣ ተራራውና ኮረብታውም ሁሉ ዝቅ ይላል፣ ጠማማውም ይቃናል፣ ስርጉጥጉጡም ሜዳ ይሆናል። እግዚአብሔርም ክብር ይገለጣል፣ ሥጋ ለባሹም ሁሉ በአንድነት ያየዋል። የእግዚአብሔር አፌን ተናግሯል። ጩህ የሚል ሰው ድምፅ፣ ጩህ የሚል ሰው ቃል በለው። ምን ብዬ ልጩህ? ሥጋ ለባሽ ሁሉ ሳር ነው፣ ክብሩም ሁሉ እንደ ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታል፣ ሳሩም ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው፣ ሳሩ ይደርቃል፣ አበባውም ይረግፋል። የአምላካችን ቃል ግን ለዘላለም ጸንታ ትኖራለች። እንደምን ቆያችሁ ወገኖች? ኢሳይያስ ምዕራፍ 40 ቁጥር 3፣ 4፣ 5 የተጻፈ ቃል ነው። ይህ ቃል መጥምቀ መለኮት ቅዱስ ዮሐንስን ይመለከታል። ራሱም እንጂ መጥምቀ መለኮት የበረሃው መናኝ እንዲህ አለ። ወንጌላዊ ማቴዎስ እንደጻፈው በማቴዎስ ወንጌል ምዕራፍ 3 ቁጥር 1 ላይ በዛ ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ። አዋጅ ነጋሪ ቃል። አይ ጉድ! አይ ስንት ወገኖች ይሄ በስጋ ይለወጣል። ቃሉ ጋር ናቸው ወገኖች። ይሄ በዳቦ ይለወጣል ወገኔ። ኧረ ምን ያህል ውርደት ነው ይሄ! በአቡጀዲ ልብስ ይሄ በጅንስና በሌዘር ይቀየራል ወገኖች። ይሄ እኮ በምድራዊ ወርቅና ብር መለወጥ የማይገባው ስጦታ እኮ። ምን ነካን? ይሄ እኮ ነው። ነቢያት እኮ ቢራቡን ቢጠሙ፣ ነቢያት እኮ ቢቸገሩን፣ ነቢያት እኮ መከራ ቢቀበሉን፣ ነቢያት እኮ ከማህፀን ጀምሮ ቢሰቃዩ፣ ዲያብሎስ ፈላጻ ቢወረወርባቸው፣ ስቃያቸው መከራቸው ቢበዛ፣ ለዚህ እኮ ነው። ተመልከቱ፣ ይሄ እኮ ነው። ተመልከቱ፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ አለ ያለ አስተማሪ መጥምቀ መለኮት ቅዱስ ዮሐንስን። እንዲህ ነው ወገኖች። አይ ጉድ መታደልማ! ላላገኘው ነገር ላይሆንልኝ ነገር ቀንቼ እንዲሄን የሚያስቀናኝ ይሄ ነው። ይሄ ያስቀናኛል። ልንገራቸው፣ የዓለሙ ሁኔታ ጅንሱ አጥፍም እኮ ይለበሳል። የበሬዎች የላሞች ቆዳም እኮ ለስልሶ አጥፍ ተብሎ ይለበሳል። የበጎችም አጉዛ እኮ ተለብሶ አድገናል እኮ። በወገባችን ቱቻ ገመድ፣ እንግዲህ ባላገሮች ቱቻ ታውቃላችሁ። ገበሬዎች ወደቱ ገበሬ
ቅዱሱ ገበሬ ስለ ቱቻ ታውቃላችሁ? እጣት የሚያህል የሚዋጋ በማጭድ የተሞረደ በማጭድ ማጭዱ ሲያጭደው ሸልቶ ነው። ልክ ስለ ታርጎ ነው የሚያ ቱቻ ገመድና ባህል ወገባችን ተተብትቦ ናደግ ነው እኮ ምን ቢለበስ አይለበስም። አረ የሚለበሰውስ በዛ ወራት መጥምቁ ዮሐንስ ጌታን የጠመቀው መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ አዋጅ 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 መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። በበረሃን የመጣው ከከተማ አይደለም፣ ከገጠር አይደለም። መጥምቀ መለኮት ቅዱስ ዮሐንስ ከበረሃ ነው። ከበረሃ ወጥቶ ነው ሰው ፍለጋ ውሃ በበዛበት በዮርዳኖስ ዙሪያ እኔ ለንስሐ በውሃ አጠምቃችኋለሁ እያለ ማንነቱን እየገለጠ አቤት መታደል፣ አቤት መታደል። ኃጢአታቸውንም እየተናዘዙ በዮርዳኖስ ዙሪያ ከእርሱ ይጠመቁ ነበር። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ በመጡ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። በልባችሁ አብርሃም አባት አለን እንድትሉ አይምሰላችሁ እላችኋለሁና ይላል መጥምቀ መለኮት ቅዱስ ዮሐንስ። ይህ ሕፃን ምን ይሆን? ይኸው በተወለደ ጊዜ እኮ ይህ ሕፃን ምን ይሆን? መጥምቀ መለኮት ቅዱስ ዮሐንስ ይህ ሁሉ የታደለ፣ ይህ ሁሉ የተሰጠው፣ ይህ ሁሉ ለሱ የተዘጋጀለት ነው። እንግዲህ በተወለደ ጊዜ ይህ ሕፃን ምን ይሆን? አንዳንዶች እንዲህ ይባሉና እንደ ዋዛም ይቀርባሉ። ትንቢቱን ይነገርላቸዋል። ነገር ግን ጸንተው ባለመገኘታቸው ሀገርም ቢሆን ያድጋል ይወጣል የተባሉ ሀገሮች፣ ሰውም ቢሆን ብዙ የሚታሰብባቸው ለብዙ የሚገመቱ ሰዎች ሆዳችን ይሙላ ደረታችን ይቅላ በማለታቸው ሳይጠቀሙበት የሚቀሩ አሉ። ነገር ግን ልጆች ሁሉ የተባለው ይፈጸም ዘንድ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ ይላል ኢሳይያስ። አሁንም ወደ ኢሳይያስ ልመለስላችሁ። ኢሳይያስ ምዕራፍ 54 ልበልልህና ቁጥር 13 ላይ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ነው፣ በጽድቅ ታነጫለሽ፣ ከግፍ ራቂ አትፍሪም፣ ድንጋጤም ወደ አንቺ አትቅረብም። ኢሳይያስ ምዕራፍ 54 ቁጥር 10 ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ። በዮሐንስ ወንጌል ምዕራፍ 6 ቁጥር 45 ወንጌላዊ ዮሐንስ ይህን ቃል ጠቅሶታል። ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል በማለት የቤተልሔሙ ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ ኢየሱስ ክርስቶስ ተናገረ። እንዴት ቆያችሁ? ይህ ሕፃን ምን ይሆን የተባለ እኮ ቅዱስ ዮሐንስ ነው። አቤት አቤት አቤት! አያስቀናችሁም? እናንተ በተቀደሰው ተራራ እንኳን ወንጌል እየሰማችሁ ስንቶች አሉ፣ በእውነት ስንቶች አሉ። በሚጠፉትና በሚድኑት መካከል የተባለው ቃል ይፈጸም ዘንድ በተቀደሰው ተራራ ወንጌል እንደ ዝናብ ሌትም ቀንም እየፈሰሰ ሳይጠቀሙበት አለል ዘለል በማለት ለወዳቸው በማሰብ ነፍሳቸው ትዝ ሳይላቸው የሰማዩን ሀገራቸውን ሳያስቡ በከንቱ ሲያገኙ የሚቀማጠሉ ሲያጡ ደግሞ የሚቀመጠሉ ብዙዎች ናቸው። ሲያጡ ይቀመጠላሉ፣ ሲያገኙ ይቀማጠላሉ። ይህን የሰው ነገር ሁልጊዜ ደልቶ አይኖርም። ሰው እንደተመቸው አይኖርም። ሲከፈው ከዚህ ሁሉ ግን ታምኖ መኖር ለጌታ
ይኸው በረሃ እኮ ነው ያደገው ቅዱስ ዮሐንስ። ከአባቱ ከካህኑ ከዘካርያስ ጋር አላደገም። ከእናቱ ከቅድስት ኤልሳቤጥ ጋር አላደገም። እሱ ስጦታው አልነበረምና በበረሃ ነው ያደገው። መጥምቀ መለኮት ቅዱስ ዮሐንስ ብቻውን ነው ያደገው። የበረሃ ማር እየበላ ነው ያደገው። የግመል ጠጉር ይለዋልና ራሱ የተጻፈውን ላንብላችሁ ልቀስ። በማቴዎስ ወንጌል ምዕራፍ 3 ብያችሁ ነበር። ወሰድ አደረገኝና ወደ ሌላው ቀየርኩት። ምን አለ ብሄድም እመለሳለሁ፣ ብመለስም እሄዳለሁ። እየተመላለስ ብሉይና ሐዲሱን እንዲህ እንዳቅሜ እናገራለሁ። እንዳቅሜ እንደ ደካማነቴ። ሰዎችም ያለውን ከሰጠን ፉግ አይባልም። ያለውን ከሰጠን ፉግ አይባልም። እንደ ገሌ ካልሰጠ አይባልም። ምን ብቻ በዛ ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። በነቢዩ በኢሳይያስ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለው ይህ ነውና። ራሱም ዮሐንስ የግመል ጠጉር ልብስ ነበረው፣ በወገቡም ጠፍር ይታጠቅ ነበር። ሁለተኛ ነገሥት ምዕራፍ 1 ቁጥር 8 ላይ ንጉሡ አካዝያስ እንዴ ማን ነው ተመለሱ ያላቸው አላቸው። 50ውን ወታደርና 50ውን አለቃ የ50ውን አለቃና የሄዱትን ሂዱና ብዔልዜቡልን ያ አቃሮንና ሂዱ ጠይቁልኝ ብሎ ልኮ ነበር። ብዔልዜቡልን ጠይቁልኝ ብሎ ልኮ ነበር። ኢሳይያስም ማለት ኤልያስም ተመለሱ አላቸው። ማን ነው ተመለሱ ያላቸው አላቸው። ማን ነው ተመለሱ ያላችሁ? ማን ነው? እነርሱም አንድ ሰው ሊገናኘን መጣና ሂዱ ወደ ላካችሁ ንጉሥ ተመልሳችሁ እግዚአብሔር እንዲህ ይላል። የነቢያት ቃል ምን ጊዜ እግዚአብሔር እንዲህ ይላል እያሉ ነው ዓለሙን የሰበኩት። የአቃሮንን አምላክ ብዔልዜቡልን ትጠይቁ ዘንድ የላክ በእስራኤል ዘንድ አምላክ ስለሌለ ነውን? ስለዚህ ትሞታለህ እንጂ ከወጣህበት አልጋ አትወርድም በሉት አለና አሉት። እርሱ ሊገናኛችሁ የመጣ ይህንንም ቃል የነገራችሁ ሰው መልኩ ምን ይመስላል አለ። እነሱም ነገሩት። እነርሱም ሰውየው ጠጉራም ነው፣ በወገቡም ጠፍር ታጥቆ ነበር። ዮሐንስም ታጥቋል እኮ አላቸው። በማቴዎስ ምዕራፍ 3 ቁጥር 2-3 ላይ ዮሐንስም ጠፍር ነበሩ፣ በወገቡ የታጠቀ ባይተውያን ነቢያት፣ የእግዚአብሔር አገልጋዮች፣ የእግዚአብሔር የመንጋው እረኞች ልብላ ልጠጣ ልሾም ልሸለም የማይሉ እውነተኛ የእግዚአብሔር ባለሟሎች፣ እውነተኛ የሰራዊት ጌታ የእግዚአብሔር ወታደሮች በምስራቅ ወደ ምዕራብ ከሰሜን ወደ ደቡብ በባህርና በየብስ እየተመዘገዙ በሕዝብና በአሕዛብ መካከል እግዚአብሔርን መልእክት የሚያስተላልፉ ያለውን የሚመጣውን የሚናገሩ እንዲህ ነውና ጠፍር በወገባቸው ታጥቀው የሰማይ ነው። ግን እንዲህ ነው የባሕታውያን የነቢያት አገልግሎት። እንደዚህ ነው እኮ ወዲያ እንደዚህ ነው ወገኖች። እንደው ዝም ብሎ አይደለም ነው። እንደው ዝም ብሎ አይደለም ነው። በመከራ የሚገኝ የመከራ ሕይወት የመከራ ውጤት በነዋ በረሃብ በችግር በስድብ በመገፈፍ የሚገኝ የመከራ ሕይወት ነውና ቃሉ ጋር ናችሁ። እነርሱም ሰውየው ጠጉራም ነው፣ በወገቡም ጠፍር ታጥቆ ነበር አሉት። እርሱም ኬስሪያው ኤልያስ ነው አለ። ጠላቱን አወቀው። እስከዚህ ካልኳቸው ይበቃቸዋል። በሁለተኛ ነገሥት ምዕራፍ 1 ቁጥር 5፣ 6፣ 7፣ 8 የተጻፈውን ቃል ነው። ኤልያስ ወገቡን በጠፍር የታጠቀ ኤልያስ ጠጉሩን ወደ ታች ያደረገ ጠጉራም ኤልያስ ወገቡን በጠፍር የታጠቀ ኤልያስ በረከታቸው ይደርብን። ይህ ሕፃን ምን ይሆን? አሁን እኮ የሚያነጋግረን የመጥምቀ መለኮት የቅዱስ ዮሐንስ ነገር ነው። በተወለደ ጊዜ
ፍርሃት ሆነ። በቃ በተራራማው በኤፍሬም ሀገር በዛ ፍርሃት ሆነ። ዮሐንስ በተወለደበት ሀገር ሽማግሌው፣ ባልቴቱ፣ ወጣቱ፣ ጎልማሳው ፍርሃት ወደቀበት፣ ተጨነቀ። እንግዲህ ልንገራችሁማ መታደል ኤልሳቤጥም የመውለጃዋ ጊዜ ደረሰ፣ ወንድ ልጅም ወለደች። ጎረቤቶቿም ዘመዶቿም ጌታ ምሕረቱን እንዳገነነላት ሰምተው ምሕረቱን እንዳበዛላት ሰምተው ዘመዶቿም ጌታ ምሕረቱን እንዳበዛላት ሰምተው ከእርሷ ጋር ደስ አላቸው። እነሆ መጥምቀ መለኮት ሰኔ 30 ልደቱ፣ ደስ ይበላችሁ። ጌታን ያጠመቀው መጥምቀ መለኮት ጌታን ያጠመቀ ዘካርያስን የገሰጸ ሊቃነ ካህናትን፣ ጻፎችና ፈሪሳውያንን እናንተ የእፉኝት ልጆች ከሚመጣው ቁጣ ትሸሹ ዘንድ ማላ መለከታችሁ እያለ እውነቱን የተናገረ እነግር ስምዐከ በቅድመ ነገሥት ወኢይትረአዕ፣ እነሆ ምስክርህን በነገሥታት ፊት እናገራለሁ፣ አልፈራም አላፍርም። መዝሙር 118 ቁጥር 46 የተጻፈ ቃል ነው። በነገሥታት ፊት ምስክርህን እናገራለሁ፣ አልፈራም። ማንም ፈርች ሞት ላይ ቀር ሲሰርቅ ይሞታል። ሌባ፣ ቀጣፊ፣ አጭበርባሪ ያጣል። ሰላውዲ ሲሰርቅ ይሞታል። ደፋ ቀዳ የሰው ብረት ዝቅ ከፍ አገኝ አላገኝ እያለ ደፍ ኪስ አውላቂ ጋርጎ ያችን ኪሱ ወተቱ ገበሬ አያያዟን ያውቅባት። ሲያገኛት መከራ አይቶ ነው ብሯን የሚያገኛት። መከራ ጭቃው ጭቃ፣ ፀሐዩ ፀሐይ፣ ከበረሃው በረዶ እየፈላበት ጭቃ እስከ ጉልበቱ እየዋጠው ነው ገበሬ ገንዘቧን የሚያገኛት። ታዲያ አያያዟን ደግሞ አያውቅባት። በመቀነቷ መከራዋን አብልታ ጭምድምዳ ስታስራት እናቶቻችን። ታዲያ ዘመድ ወገን ለማየት ከተማ ሲሄድ ኪስ አውላቂው ቀስ አድርጎ ሲያወጣት ንቃት ህሊና ያደረበት ገበሬ በግራ ጥፊ ሲሆን እንዲህ ነው በቃ ያዘው ሌባ እንደተባለ ይኖራል። ታዲያ በወንጌል አላፍርም፣ አስቀድሞ ለአይሁዳውያን ኋላም ለግሪክ ሰዎች እልልሃለሁ፣ የእግዚአብሔር ኃይል ለማዳን ነውና። ሮሜ ምዕራፍ 1 ቁጥር 16 በወንጌል አላፍርም። ደግሞ ንስሐ ግቡ ለማለት ይህ ስጦታ ንስሐ ግቡ ናት። መንግሥተ ሰማያት ቀርባለችና ንስሐ ግቡ። ያ የነገር ቃሉ ጋር ናቸው ወገኖች። የኤልሳቤጥም የመውለጃዋ ጊዜ ደረሰ፣ ሰኔ 30 ወንድ ልጅም ወለደች። ሰኔ 30 ጎረቤቶቿም ዘመዶቿም ጌታ ምሕረቱን እንዳደረገላቸው ሰምተው ከእርሷ ጋር ደስ አላቸው። ሰኔ 30 በ8ኛው ቀን ሕፃኑን ሊገርዙት መጡ። በአባቱ ስም ዘካርያስ ሊሉት ወደዱ። ስሙን እኮ ዘካርያስ ሊሉት ወደዱ። ታዩታቸው አረገች። ዘካርያስ ጻድቅና ፍጹም። ዘካርያስና ኤልሳቤጥ በእግዚአብሔር ፊት ጻድቅና ንጹሕ። አቤት ያረገደ። እኛ እኮ ጥሩን ነገር እየሰማን ጥራት የሌለን ሰዎች እኮ ነን። እናቱ ግን መልሳ አይሆንም ዮሐንስ ይባል እንጂ አለች። ዘካርያስ ሌሉት ሲፈልጉ አይደለም ዘካርያስ አይባልም ዮሐንስ ይባል እንጂ አለች። እነርሱም ከወገንሽ ማን በዚህ ስም የተጠራ የለም፣ ከዚህ በፊት ዮሐንስ የተባለ ሰው የለም። ከዘመዶችሽ ከወገኖችሽ ከአያቶችሽ ከቅድመ ዮሐንስ ተብሎ የተጠራ የለም አሏት። አባቱንም ማን ሊባል እንዲወድ ጠቀሱት። ያው አንደበቱ ተዘግቶ ነበርና ብራናም ለምኖ ስሙ ዮሐንስ ነው ብሎ ጻፈ። ሁሉም አደነቁ። ያን ጊዜ አፉ ተከፈተ፣ አንደበታችን ለመልካም ነገር ይክፈትልን።
አቤት 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 እንግዲህ መጥምቀ መለኮት ቅዱስ ዮሐንስ ሲነሳ ጥፍሬም ጠጉሬም ብድግ ብድግ ይልብኛል። እኔም ጳውሎስ ሲነሳ መንፈሳዊ ጀግና ጥበብና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህራቸው ቅዱስ ጳውሎስ ሲነሳ፣ ነቢያት ሲነሱ አብርሃም፣ ይስሐቅ፣ ያዕቆብ ረገደ እነ ሄኖክ እነ ሙሴ እነ አሮን እነ ኢያሱ እነ ናዖድ እነ ጌዴዎን እነ ዮፍታሔ እነ ሳሙኤል እነ ዳዊት የተነሱ ጊዜ ይጨንቀኛል፣ ሰውነቴ ይሰክራል። ፍላጎት እኮ እናንተ እንደምን ቆያችሁ? አሁን ጠላ የሚወድ ሰው ጠላ ሲባል ጨጉሩ ሁሉ ይቆማል። ጠላ አረቄ ተባለ ልክ የጠጣ የሚመስለዋል። ወይም ደግሞ ውጭ ሀገር የሚወደው አንድ ሀገር ሲነሳ እንደው ልቡ የሄደ ነው የሚመስለው። እኔ ደግሞ ደጋጎች ሲነሱ ቅዱሳን ሲነሱ ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ይላል። እንዴት ያሳሳል! እንዴት ዘፍጥረት ምዕራፍ 5 ቁጥር 23 24 25 ላይ ኤልያስ በእሳት ሰረገላ ወደ ሰማይ ተነጠቀ። ኤልሳዕ አባት ሆይ እያለ አንጋጦ ይመለከት ጀመር። አቤት! በሁለተኛ ነገሥት ምዕራፍ 2 ቁጥር 9 10 11 12 ኤልያስ በእሳት ሰረገላ ወደ ገነት ተነጠቀ። አካዝና ኤልሳቤጥ ቢፈልጉትም ዛሬ አንገትህ ከአንተ ጋር አታርም፣ ኤልዛቤል አንገትህ ይቆረጣ ብላ ብትዝትበትም እግዚአብሔር ግን አላደረገም። እግዚአብሔር ግን ኤልያስን ለኤልዛቤል አሳልፎ አልሰጠምና በእሳት ሰረገላ ወደ ሰማይ ወሰደው። ክብር ምስጋና ለአንተ ጌቴ። እኔም አልጠረጥርህም እንደፈለግህ አድርገኝ፣ አልጠረጥርህም። እንደምን ቆያችሁ? አዎ አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅን ያድርግ፣ ቅዱስም ወደፊት ይቀደስ ይላልና ራዕየ ዮሐንስ ምዕራፍ 22 ቁጥር 11 የተጻፈውን ቃል ያነበብኩላችሁ። እኔ ፈጣሪ ከጥፍሬ እስከ ጠጉሬ ሰጥቼዋለሁ። የወደደውን በእኔ ላይ ያደርግ አምላክ። የሚያደርግብኝ ነገር ሁሉ በደስታ እቀበለዋለሁ። ወደ ቀኝም ወደ ግራም ማለት ነው። ሌላም ተስፋ የለ። ክብር ምስጋና ለእግዚአብሔር ይሁን ለአምላካችን አባቱ። ለሚቀረው ዓለም ዘላለም አልኖር። እኔ ምን አስጨነቀኝ? ብንፋቀር መልካም ነበር፣ ብንስማማ መልካም ነበር። በእግዚአብሔር መልክ የተፈጠርን ሰዎች፣ እግዚአብሔር በመልኩ የፈጠረን ሰዎች ደግሞ እኔ ዋህ በልቤም ትሁት እኔን ምሰሉ ከኔ ተማሩ፣ እናንተ የዓለም ሸክም የከበዳችሁ ወደ እኔ ኑ ለነፍሳችሁ ረፍት ታገኛላችሁ። እኔ ዋህ በልቤም ትሁት እኔን ምሰሉ ከኔ ተማሩ እያለ በማቴዎስ ምዕራፍ 11 ቁጥር 28 ላይ እኔን ምሰሉ እያለ ይኸው ምሳሌ ተውሁላችሁ እያለ የደቀ መዛሙርቱን እግር አጥቦ ምሳሌ ተውሁላችሁ፣ እናንተም እርስ በርሳችሁ ተጣጠቡ ያለ። እናንተም እርስ በርሳችሁ ተፋጁ አላለንም። ውርደት ነው፣ ያሳፍራል። እናንተም እርስ በርሳችሁ አንዱን አንዱ አሳልፎ ይስጠው አላለም። እንግዲህ አይ ተቃራኒ አይቻልም። የዓለሙ ነገር እንዲያው ተቃራኒ እንደገና ክፋት። ነገር ግን በክርስቶስ ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጽ ለአምላክ ምስጋና ይሁን፣ አሜን። በሚድኑትና በሚጠፉት ዘንድ ቅድም ጥቅሷን ጠቅሼላችሁ ነበር፣ አሁን ልፈጽምላችሁ። በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና፣ በሚድኑት በሚጠፉት
ወንጌል ማለት እኮ ማበጠሪያ ነው እኮ የሚጸድቀውንና የሚኮንነውን በቃ የምስራቹን ቃል ሰምቶ በወንጌሉ ቃልን ሰማያዊ ምስጢር ተገልጾለት እድናለሁ ጸድቃለሁ ብሎ ያስብ የማይጠልቅ ፀሐይ የማይጠፋ መብራት ዘወትር በቅዱሳን ላይ የሚያበራ ይጠብቀዋል። እምቢ ብሎ ግግም ብሎ ስርቆቴን አልተውም፣ ማጭበርበሬን አልተውም፣ ክደቴን አልተውም፣ እበላለሁ፣ እጠጣለሁ፣ ሆዴን እሞላለሁ፣ እበሰበሳለሁ የሚል ከሆነ ደግሞ የሚጠብቀው እናንተ ርጉማን ለሰይጣንና ለሰራዊት ወደ ተዘጋጀው ገሃነም ሂዱ። በማቴዎስ ምዕራፍ 5 ቁጥር 40 እና 41 ላይ ያዘው አንበው ጠቅላ ስሙ ዮሐንስ ነው ብሎ ጻፈ። ሁሉም ተደነቁ። ያን ጊዜ አፉ ተከፈተ፣ ምላሱም ተፈታ። አንደበታችን ይክፈትልን፣ አፋችን ለመልካም ነገር ይክፈትልን፣ አንደበታችን ይፍታልን። እግዚአብሔርንም እየባረከ ተናገረ። ለጎረቤቶቻቸውም ሁሉ ፍርሃት ሆነ። ያው ቅድም ዝም እየበጥ ለጎረቤቶቻቸውም ፍርሃት ሆነ፣ ለአካባቢው ሀገርም ፍርሃት ሆነ። የዮሐንስ መወለድ ምድር ተጨነቀች። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይላል በማቴዎስ ወንጌላዊ ማቴዎስ ቃሉ ጋር ናቸው ወገኖች። ወንጌላዊ ማቴዎስ ወንጌለ መንግስት እንደጻፈው በማቴዎስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ ላንብብልስ። ጌታችን መድኃኒታችን ኢየሱስ ክርስቶስ በይሁዳ ቤተልሔም በንጉሡ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደውን የአይሁድ ንጉሥ ወዴት ነው? ኮከብን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ ይላል። ንጉሡ ሄሮድስም ሰምቶ ደነገጠ። ኢየሩሳሌም ሁሉ ከእርሱ ጋር ታወከች። የካህናት አለቆችም የሕዝቡ ጻፎችም ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ነገሥታት ወይም ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢዩ እንደተጻፈ በነቢዩ ተጽፏልና በይሁዳ ቤተልሔም ነው ብለው ነገሩት። ማቴዎስ ምዕራፍ 2 ከቁጥር 1 እስከ 6 የተጻፈውን ቃል ነው የማነብላችሁ። እንዴት ቆያችሁ ወገኖቼ? ለጎረቤቶቻቸውም ሁሉ ፍርሃት ሆነ የዮሐንስ መወለድ። ይህም ሁሉ ነገር በይሁዳ በተራራማው ሀገር ተወራ። እነሆ ሲጸነስ በብስራተ መልአክ የተጸነሰው በሉቃስ ወንጌል ምዕራፍ 1 ቁጥር 13 ላይ አቤት እንግዲህ አንዱን ሳልዘው ወንጌል ካዘው ይልልሃል። ቅስ ነገር ወጣት እኔ ጋር ናችሁ። ባይሆን እናንተ ስሙኝ። ብቻዬንማ መቅረት የለብኝም። ባይሆን እናንተ ስሙኝ። ሕፃናት ምን ሊያምርባ እናንተ ገና እንዳሰርቁ እንኳን ምናልባት ዳቦ ትልሱ እንደው እንጂ ዳቦ እንኳን አንስታችሁ መሄድ አትችሉም እኮ። ስረቅ ብትሉም እኮ ዳቦ አንስቶ መሄድ አትችሉም። በቅፍና በለባላ ሕፃናት እኔና እናንተ እንስማማ። ግድ የለም እንደው ግድ የላችሁ። እኔን ምሰሉ፣ እኔን ምክሬን ስሙ። ሕፃናት ነገርኋችሁ። የሰላም እንጀራ ይጠብቃቸዋል። ተጋግሮ የተነሰነሰ የሰላም እንጀራ ይጠብቃቸዋል። አቤት ወላንሳ የሆነ ኑሮ ይጠብቃቸዋልና ወላንሳ ያማረ ኑሮ ይጠብቃቸዋል። ነገርኳችሁ። ታተይ ፋዘር እያልክ እርከሰከሳለሁ ብትል እድልህ ተልከስክሰህ ነው የምትቀረው። ታለቅሳለህ፣ የሚሰማህ የለም። ትለምናለህ፣ የሚሰጥህ የለም። ትጮኻለህ፣ የሚሰማህ የለም። መንገድ ልቅስ ጥሩ አድርጊ። እኔ ጋር ናቸው ወገኖች። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በእድሜዋ አርጅታለችና ይህን በምን አውቀዋለሁ? እኔ ዮሐንስን መወለድ በምን አውቀዋለሁ አለ።
መልአኩን እኮ ነው የተነጋገረው። መልአኩም ቅዱስ ገብርኤል የራማው ልዑል እነሆ ቅዱስ ገብርኤል እንዲህ አለ፣ እኔ በእግዚአብሔር ፊት የምቆመው እኔ ዘወትር በእግዚአብሔር ፊት የምቆመው ገብርኤል ነኝ። እንድናገርህም ይህንን የምስራች እንድሰብክልህ ተልኬ ነበረ። እነሆም በጊዜው የሚፈጸመውን ቃሌን ስላላመንህ ይህ ነገር እስኪሆን ድረስ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ይበቃናል እንግዲህ ወገኖች። ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። እነሆ ይህ ሕፃን ምን ይሆን? በሉቃስ ወንጌል ምዕራፍ 1 ቁጥር 66 ላይ ብዙ መነጋገር ብንናገር ብንውልም ብናመሽም አያልቅም ነበር ስለ ዮሐንስ። ምን ችግር አለና እንደ ወገኖች ለሰራ እኮ ቅኔው ቢደረደር ስነ ጽሑፉ ቢጻፍ ለሰራ ስራው እኮ ነው ዋናው ነገር። እነሆ ርዕሳችን ይህ ሕፃን ምን ይሆን? ሉቃስ ምዕራፍ 1 ቁጥር 66 ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። ስላደመጣችሁኝ አመሰግናለሁ። ጨርሻለሁ። በዓሉን ለማክበር በአካባቢው ዙሪያ የመጣችሁ ሽማግሌዎችና ባልቴቶች እንዲሁም ወጣቶች ታዳጊዎች ገዳሙ ከተመሰረተ ወዲህም የተወለዳችሁ ቀደም ብላችሁ 1 ዓመትና 2 ዓመት ቀድማችሁ ከዚያም በላይ የተወለዳችሁ በዓሉን ለማክበር ዛሬ በክብር ይህን ዓመታዊ በዓል በስርዓት ህዝቡ በደስታ አክብሮ ወደ የቤቱ እንዲሄድ የተሰበሰባችሁ እግዚአብሔር ይባርካችሁ፣ ለበረከት ሁኑ። አካባቢውን አምላካችን እግዚአብሔር ሰው ይውጣበት፣ ልጅ ደግበት፣ ባበት የተቀደሰው ተራራ እንኳን መጣችሁ ተጠምቃችሁ ባህር ማዶ በዓለም ዙሪያ ሆነው ስሙን የጠሩት ሁሉ ምሕረቱ ቸርነቱ ይጎብኛቸው። ስሙን ጠርተን የምንድንበት ቦታ ያርግልን ጌታ። እግዚአብሔር ይባርካችሁ። ሽማግሌዎች ሽምግልናችሁን በጽድቅ ያድስልን። አረጋውያንና ጎልማሳዎች ቤታችሁ ዘራችሁ ይባረክ። ሕፃናቶች ደግሞ ታላቅ አደራ ይጠብቃቸዋል። የዓለም የመንደርና የቀበሌ የጎጥ ወይም የቤተሰብ አደራ ብቻ አይደለም፣ የዓለም አደራ ነው የሚጠብቃቸው። ዓለም ሁሉ እናንተ ከዚህ ትውልድ ተተክታችሁ ለትውልድ ለማስተላለፍ እናንተን እግዚአብሔር አዘጋጅተዋል። አይምሯችሁን አስፉት። ትልቅ ነገር ተመኙ። ሰፊ ነገር ተመኙ። ይሄ ዳቦና ሻይ ብቻ አይደለም። የዕለት እንጀራችን ስጠን ዛሬ በሉት። ሌላውን ነገር አስፍታችሁ ተመልከቱ። መንጋውን አስቡት። የሀገር ፍቅር ይደርባችሁ፣ የሰው ፍቅር ይደርባችሁ። ሕፃናቶች የሰው ፍቅር የሀገር ፍቅር ይደርባችሁ። ገዳማችን እስከ ምጽአት አይፍታብን። ሀገራችን ሁሉም በሀገር ሰላም ነው። ኢትዮጵያን ሀገራችን ይጠብቅልን። ዳሯን እሳት ማሯን ገነት ያርግልን። ነፍሳተ ሙታንን ነፍሳቸውን ይማርልን። በየበረሃው የወደቁትን የአሳራት ሆነው የቀሩትን በሰዓት የተቃጠሉ በበረሃ አውሬ አሞራ የገተነ የበላቸው ሕያው አምላክ ኃያል ጌታ ነፍሳተ ሙታንን ነፍሳቸውን ይማርልን። በየሆስፒታሉ ታምነው የተኙትን ምሕረት ይላክላቸው። በየጸበል ቦታ የሚንከራተቱትን በየበረንዳው በየመቃብር ቤት የወደቁትን ጌታ ሆይ ለታመሙት ምሕረት፣ ለተቸገሩት መጽናናት፣ ላዘኑት መረጋጋትን ስጠውና አምላካችን ሆይ እኔንም ድሃውን እኔንም ምስኪኑን ከምሰራው ስራ መስራት በገንዘባችሁ፣ በጉልበታችሁ፣ በሀብታችሁ፣ በበጎ ሕሊና፣ በፍቅር ከሁሉ በላይ በፍቅር አገልግሎት የኔን መከራ የኔን ችግር የኔን ፈተና እየተሸከማችሁ እንደኔ ሆናችሁ መከራ የምትቀበሉ በዓለም ዙሪያ ያላችሁ ወረታችሁ ለምልም፣ እድሜያችሁ ይርዘም። እንዴ በገንዘባችሁ ብትረዱኝ፣ በጉልበታችሁ ማህበረ ትጋት፣ ማህበረ በኩራት ከማህበሩ ውጭም በዓለም ዙሪያ ያላችሁ አባቶች፣ እናቶች እውነቱ ገብቷችሁ እውነቱ ተገልጾላችሁ ፈተናንና ችግሬን እያያችሁ ለእኔ የምታለቅሱ
እግዚአብሔር ይባርካችሁ ወገን። አምላከ ዮሐንስ ይጠብቃል። አምላከ ዮሐንስ መጥምቀ መለኮት አምላከ ዮሐንስ ይጠብቃችሁ። አሁ ዛሬ ባሉን ያከበራችሁ ደግሞ ከርሞን ጊዜ 365 ቀኖች ተቆጥረው ባሉን ለማክበር ክብሩን ለመውረስ ያብቃን። በአካባቢ ያላችሁ ወጣቶችም ሽማግሌዎችም አደራ የወንቅ እሸትን ጉዳይ አደራ ዳር ደንበሩን አስከበሩት። በውስጡ ያለውን ሕግና ስርዓትም እንደነበረ እንዳስቀመጥኩት እንዲቆየኝ የማይነቃነቅ ሕግ ሰርተን ብሔር ብሔረሰቦች በየቋንቋቸው እየዘመሩ በጥፊያ አይመታቱም፣ አይሰዳደቡም። በፍቅር ፍጥረት ሁሉ በፍቅር የሚኖርበት የፍቅር ተምሳሌት ነው። ስለዚህ ሽማግሌዎችም፣ ባልቴቶችም፣ ወጣቶችም፣ ጎልማሳዎችም፣ ወንዶችም፣ ሴቶችም ወንቅ እሸትን አደራ ለግላችሁ የምታስቡት ሳይሆን በማህበር አስበን ማህበረ በኩራት አደራ እላችኋለሁ። በዓለም ዙሪያ ያላችሁ ማህበረ በኩራት ወንቅ እሸትን አደራ እስክመለስ ድረስ ስራ ተፈጽሞ እስክመጣ ድረስ ወንቅ እሸት ሆይ ብረሳሽ ቀኝ ትርሳኝ፣ ባላስብሽም ምላሴ ከትናጋዬ ትጣጋ፣ ከደስቴ ሁሉ በላይ ወንቅ እሸትን ባላስበለዋ መንበረ ጸባዖት ገዳመ መንፈስ ቅዱስ። አምላካችን ከሁላችን ጋር ይሆን። አምላከ ሰላሙ ፍቅር ኢየሱስ ክርስቶስ ይጠብቀን። የከርሞ ሰው ይበለን። እኔንና ከኔ ጋር ያሉትን ልጆችን ታማኞችን ልጆችን በሰላም በጭን ይመልሰን፣ ለሀገራችን ያብቃን። እንደገና እናንተን ደግሞ በሰላም አቆይቶ አብረን ለመዘመር አብረን ለማመስገን ያብቃን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላ ቅድስት ሆይ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ለሐዋርያትን ስልጣንን የሰጠ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ወንዶችን ሴቶችን ከኃጢአት ማሰሪያ የተፈታችሁ ነጻ ያወጣችሁ ሁኑ። እኔንም እናንተም ለመንግሥተ ሰማያት ያበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስን 12 ጊዜ ከማሁ በእንደዝነ መሐረነ ክርስቶስን 12 ጊዜ ኦ ጊዜ ኢየሱስ ክርስቶስ የኃጢአት ሁሉ ሕዝብ ስናውቀው ድፍረት ሳናውቀው ስህተት በነቢዩ በገባል የሠራነውንም የሠራ ኃጢአት እግዚአብሔር ይፍታ።